የመከላከያ ሰራዊቱ ጥሪ እያነጋገረ ነው። ሀገርን በደምና በክብር ልታገለግሉ የተዘጋጃችሁ ተማሪዎችና ወጣቶች ተቀላቀሉ ይላል። ከዚህ ጋር በተያያዘ የሚቀርበው መረጃ ቀዳሚ ይሆናል። በአዲስ አበባ ይደረጋል የተባለው ሰልፍ የአብይ አህመድ መንግስት በትግራይ ገብቶ እርምጃ እንዲወስድ ለመጠየቅ የተዘጋጀ ነው ሲሉ አስተባባሪዎቹ ገለጹ። የክልሉ መንግስት ደግሞ የትግራይ ብሔራዊ ጥቅምና ፍትሐዊ ትግል የሚቃወም ሲልም ገልጾ ውድቅ አድርጎታል። ትሰሙታላችሁ። ብልጽግና ሌላ $5 ቢሊዮን የውጭ ዕዳ በዚህ ዓመት ለመውሰድ መዘጋጀቱ ተሰማ። የአበዳሪዎችን ትዕዛዝ ተከትሎ ከመጪው መስከረም ጀምሮ በኢትዮጵያውያን ላይ ተጨማሪ ቀረጥ ክፍያዎች ሊጣሉ እንደሆነም ተናግሯል። ዝርዝሩን ይዘናል። አሜሪካ ለስድስተኛ ተከታታይ ምሽት በከፈተችው ጥቃት የኢራን መሰረተ ልማቶች ተደበደቡ። ኢራን በበኩሏ በኦማን፣ በኩዌት፣ በባህሬንና በሱሪያ የሚገኙ የአሜሪካ ጦር ሰፈሮችን መታው ብላለች። ከዚህ ጋር በተያያዘም ሁቲዎቹ ቀይ ባህርን እንዲዘጉ ትዕዛዝ እንደተላለፈላቸው ተሰምቷል። ሰላም ጤና ይስጥልኝ ክቡራን አድማጮች፣ አብራችሁን ስትቆዩ እነዚህንና ሌሎችንም መረጃዎችን ታደምጣላችሁ። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ እንዲሁም ቪዲዮንም ላይክ በማድረግ ይጀምሩ። በቀጥታ ወደ ዝርዝር መረጃው። የመከላከያ ሰራዊቱ ጥሪ እያነጋገረ ነው። ሀገርን በደምና በክብር ልታገለግሉ የተዘጋጃችሁ ተቀላቀሉን ይላል። የኢትዮጵያ ወታደሮች ታሪክ ቅኝ ገዥን በማሳፈር ወራሪን በመመከት ብቻ ሳይሆን በሌሎች ሀገራትም ድጋፍ ሲሹ ሰላም አስከባሪ ሆነው የሀገር ኩራት መሆን ነበር። የብልጽግናው ያለፉት ዓመታት የመከላከያ ሰራዊቱ ታሪክ ግን ኢትዮጵያውያንን በመግደል በየቀበሌው አላስፈላጊ መስዋዕትነትን በመክፈል ለዘመኑ ገዢዎች መንበር መጽናት ሲባልን በመቶ ሺዎች በመቁሰልና በመማረክ ነው። ይህ ሰራዊት በጎረቤት ሀገራትም እንደ መከታና የሰላማቸው ዋስትና ሆኖ ከመታየት ወደ ይውጣልን ጥያቄ የሚቀርብበት በዓለም አቀፍ ተቋማትና መድረኮች ደግሞ በገዛ ዜጎቹ ላይ የጅምላ ግድያን፣ አስገድዶ መድፈርና መሰል ጦር ወንጀል ድርጊቶች ጋር በተያያዘ ስሙ የሚነሳም አድርገውታል። እነዚህ የብልጽግና ገዢዎች የታላቁ ሩጫ ሰልፈኛ እያሉ ስልጣናቸውን ሊያስጠብቅ ሲጋደል ከተማረከ በኋላ የሚሳለቁበት ይህ ሰራዊት ሲቆስል ዞሮ ማያዩት፣ ሲሞት መርዶን ለቤተሰብ የማይነግሩለት፣ ሲናገር ደግሞ እንደ ጠላት የሚፈርጁት የድሃ ኢትዮጵያውያን ስብስብም ነው። ላለፉት 8 የብልጽግናው ዓመታት ስንት ወጣቶችና ታዳጊዎች ታፈሱ? ምን ያክሉስ በስሞንኛ ሞቅታ እየተመለመሉ ወደ እርስ በርስ ጦርነት ተማገዱ? የሚለውን የሚያውቁት የሀገሪቱ ተራሮችና የውጊያ ግንባሮች ብቻ ይሆናሉ። ያ በየጊዜው እየተመለመለና ወታደራዊ ማሰልጠኛ ተቋማትን እያጨናነቀ የታየ ታዳጊና ወጣት የት ገባ የሚለውን የማይመልሱት የብልጽግናው ሹማምንትና ወታደራዊ አዛዦች ግን ዛሬም አፈሳና የተቀላቀሉን እንቅስቃሴ ላይ ናቸው። ትናንት የተሰራጨው የመከላከያ የተባለውና በአገዛዙ ልሳናት በኩል የተላለፈው ጥሪም የዚህ የቀጠለ ቅስቀሳ አካል ነው። ሳናፍሳችሁ በሚል ሁናቴ ከሐምሌ 6 ጀምሮ የተጀመረውን መከላከያን የመቀላቀል ጥሪ ተቀበሉ። ሀገርን በላብ በደምና በክብር የማገልገል የጋለ ፍላጎት ያላችሁ ወጣቶች፣ ተማሪዎች፣ እንደዚሁም በተለያዩ ዘርፎች ላይ የሙያ ባለቤት የሆናችሁ የሀገር ፍቅር ወኔ በውስጣችሁ የሚንተገተግ ግቡ ይላል። ሀገርን በውትድርና ማገልገል ክብር መሆኑ ሀቅ ቢሆንም ቅሉ ቃላት ለዛውም የወንድም ጠላት በየጊዜው እያፈራረቁለት ወንድሙን ገዳይ አሊያም በወንድሙ ሟች ወጣትን ነው የሀገር ፍቅር ወኔ ያለ ግባ እያሉ የሚጠይቁት። ብልጽግና አሁንም እየተዘጋጀባቸው ለሚገኙ ጦርነቶች ከነዚህ አዲስ ምልምሎች ባሻገርም የሚኒሻ አባላትንም ከሰራዊቱ ጋር ትቀላቀላላችሁ፣ ከዛም ለምናደርገው ጦርነት ተሳታፊ ትሆናላችሁ ማለት ከጀመረም ሳምንታት እየተቆጠሩ ነው። በአማራ ክልል በ10 ሺዎች የሚቆጠሩ የሚኒሻ አባላት ወደ ሰሜንና ለቀይ ባህር የሚደረግ ጦርነት እየተባሉ እንዲዘጋጁ እየተነገራቸው ነው። በኦሮሚያ ክልል ደግሞ ይህ አሃዝ በመቶ ሺዎች የሚኒሻ አባላት ላይ ከፍ ብሏል። ከዚህ በፊት በመሰለ መንገድ እየተቀሰቀሱ ወደ ጦርነት ለዛውም ወደ እርስ በርስ ውጊያ የተላኩ ምስኪን አርሶ አደር ሚሊሻዎች የገጠማቸው ግን የሚታወቅ ነው። ይህ በእንዲህ እንዳለ በአዲስ አበባ ይደረጋል የተባለው ሰልፍ የአብይ አህመድ መንግስት በትግራይ ክልል ገብቶ እርምጃ እንዲወስድ ለመጠየቅ ነው ሲሉ አዘጋጆች ገለጹ። የክልሉ መንግስት ደግሞ የትግራይ ብሔራዊ ጥቅምና ፍትሐዊ ትግልን የሚቃወም ሲል ገልጾት ውድቅ አድርጎታል። የተቃውሞ ሰልፍ የተወገዘ በሆነባት አዲስ አበባና ኢትዮጵያ ትግራይና በትግራይ የሚገኙ አካላትን ለማውገዝ ተደጋጋሚ ሰልፎች ተጠርተው ያውቃሉ። ከሰሞኑ ይደረጋል የተባለውን ሰልፍ ለየት የሚያደርገው ደግሞ ከዚህ በፊት ሰልፍ ይወጣባቸው የነበሩ የክልሉ የቀድሞ አመራሮች አስተባባሪነት የሚደረግ መሆኑ ነው። ይህ ሰልፍ ደግሞ በብልጽግናው ልሳናት ዋነኛ አጀንዳ ሆኖ እየተስተጋባ ያለም ሆኗል። ህወሓትን ለማውገዝ በሚል ተጠራ የተባለው ይህንን ሰልፍ በተመለከተ የሚናገሩት ከአስተባባሪዎች አንዱ የብልጽግና መንግስት ትግራይ ላይ ገብቶ እርምጃ እንዲወስድ መንግስት መሆኑንም እንዲያሳይልን ለመጠየቅ ነው ሲሉ ተሰምተዋል። በእርግጥ ብልጽግና ትግራይ ዘምቶ ያዝምተን አይነት ጥሪዎች እንደ ወይዘሮ ኬሪያ ኢብራሂም
ጀነራል ሳሞራ የኑስን ጨምሮ በተለያዩ በአዲስ አበባ የሚገኙ የትግራይ ሰዎች በኩል ሲነገሩ የቆዩ ጉዳዮች ናቸው። የብልጽግናው አገዛዝ ገብቶ እርምጃ ይውሰድልን ማለት የድሮን ድብደባዎችን ይፈጽምልን፣ ህጻናትን ይግደል፣ ሴቶቹን ይድፈር ማለት እንደሆነ ግን ከአገዛዙ ያለፉት ዓመታት ግብር መረዳት ይቻላል። የሆነው ሆኖ በቅርቡ ወደ አዲስ አበባ የሸሹት አመራሮች ውስጥ አንዳንዶቹ ደግሞ በቲዲኤፍ አባላት ላይ ከሳምንታት በፊት ብልጽግና የፈጸመውን የድሮን ድብደባ መልካም እርምጃ ሲሉት እንደነበርም የሚታወስ ነው። ሰልፉን ተከትሎ የሚሳተፉ ሰዎች ጋር በተያያዘ የብልጽግናው መንግስት የካድሬ አባላቱን ለማሳተፍ የጀመረው ዘመቻ መነጋገሪያ መሆኑን ተከትሎ አስተባባሪዎቹ የሰጡት መግለጫ ደግሞ ይህ የድጋፍም የተቃውሞም ሰልፍ ለሁሉም ኢትዮጵያውያን ነው ብለውታል። ይህ ሰልፍ አፈሳን ጨምሮ የትግራይ ወቅታዊ ሁኔታን በተመለከተ ድምጻችንን እናስተጋባለን ያሉትና ራሳቸውን የትግራይ ተቆርቋሪ ያደረጉት አካላት በእርግጥም 140 ሺህ የትግራይ ሰራተኞች ደሞዝ መከልከልን አብረው ይጠይቃሉን? ጥቂት የትግራይ አመራሮችን ምክንያት በማድረግ መላ ህዝቡን ከነዳጅ አቅርቦት መከልከል ወንጀልነትንስ ያነሳሉን? ተፈናቃዮች ወደ ቀያቸው እንዳይመለሱ ያስገደዱ ከብልጽግና ወገንም ሊደረቡ የሚገባቸው ቅድመ ሁኔታዎችንስ ያቀርባሉን? ሰልፉ የሁሉም ኢትዮጵያውያን ነው ተብሏልና የትግራዩ ገፈፋ ይቁም የሚለው እንደተጠበቀ ሆኖ በየዕለቱ ማህበራዊ ሚዲያ የማይናገርላቸው ኢትዮጵያውያን ገፈፋ ሲቆም የሚል መፈክር ይዘው ይወጣሉን የሚለው ግን የሚታይ ይሆናል። ከዛ ውጭ ያለው አህያውን ፈርቶ ዳውላውን እንቅስቃሴ ግን ትናንት መፍትሄ እንዳላመጣው ሁሉ አሁንም በተመሳሳይ እርባና ቢስ እንደሚሆን እምብዛም አሻሚ አይሆንም። ከዚህ ጋር በተያያዘ የትግራይ ክልል ኮሚኒኬሽን ቢሮ ይደረጋል የተባለውን ሰልፍ በተመለከተ በድጋሚ ምላሽ ሰጥተዋል። ከቀናት በፊት ሰልፉ መሬት ላይ ያለውን ነባራዊ ሁኔታ የማይቀይር ነው ሲልም ገልጾት ነበር። አሁን ደግሞ ለሰልፉ አስተባባሪዎችና ተሳታፊዎች በሚል ባቀረበው ጥሪ ዘረፈጅና አምባገነን ሲል የጠራቸው አብይ አህመድ ስርዓትን የቀራቸውን የትግራይ ህዝብን ሙሉ በሙሉ ለማጥፋት እየሰሩና እየተዘጋጁ ይገኛሉ ሲል ይጀምርና ይህ ደግሞ በወታደራዊ ዝግጅትን በፕሮፓጋንዳ ዘመቻም የታጀበ ነው ባይ ነው። አሁንም የትግራይ ህዝብ ብሔራዊ ጥቅምና ፍትሐዊ ትግል የሚቃወም ሰልፍ በአዲስ አበባ ሊካሄድ ታቅዷል ሲልም ከወዲሁም ተቃውሞውን ገልጿል። የክልሉ አስተዳደር የሰልፉ ዓላማ ፌዴራል መንግስቱ በትግራይ ላይ ያደረሰውንና ወደፊት ሊያደርሰው ያቀደውን ጦርነት ለመደገፍ የሚደረግ እንደሆነ ሊታወቅ ይገባልም ብሏል። ከፍትሐዊ ትግላችን በተቃራኒ የተሰለፈው የአምባገነኑና ዘረፈጁ አብይ አህመድ ስርዓትን ደግፈው የሚንቀሳቀሱ አካላት የጊዜ ጉዳይ እንጂ ውርደትና ትዝብት ከሞራልም ከታሪክና ከህግ ተጠያቂነት በፍጹም እንደማያመልጡ ሊረዱት ይገባል ሲልም ይቀጥላል መግለጫው። እናም በዚህ የሰልፍ እንቅስቃሴ ውስጥ የሚሳተፉ ግለሰቦች ከድርጊታቸው እንዲቆጠቡ የጠየቀው የትግራይ ክልል አስተዳደር በዓለም ዙሪያ ያሉ የትግራይ ተወላጆችና የትግራይ ህዝብ ሰልፉን እንዲያወግዙና የትግራይ ህዝብ ፍትሐዊ ትግል እንዲቀላቀሉ የሚል ጥሪንም አካቷል። ይህ በእንዲህ እንዳለ ብልጽግና ሌላ 5 ቢሊዮን ዶላር የውጭ ዕዳ በዚህ ዓመት ለመውሰድ መዘጋጀቱ ተነገረ። የአበዳሪዎችን ትዕዛዝ ተከትሎ ከመጪው መስከረም ጀምሮ ከኢትዮጵያውያን ላይ ተጨማሪ ቀረጥ ክፍያዎች ሊጣሉ እንደሆነም ተናግሯል። የሀገሪቱ መሪዎች የቀደመውን ጊዜ እየኮነኑ ለመጪው ትውልድ ዕዳና ብድር አናውስም ሲሉ መስማት የተለመደ ነው። መሬት ላይ ያለው ነባራዊ ሁኔታ ግን የብልጽግናው አገዛዝ የሀገሪቱን ብድር ዕዳ ወደ 8 ትሪሊዮን ብር አካባቢ እንዳደረሰው የሚያመላክት ነው። የመንግስት የግማሽ ዓመት የብድር ወለድ ክፍያ ካለፈው ዓመት በ250 በመቶ አሻቅቧል። የሀገሪቱ ዜጎች በባለስልጣናትና ታዋቂ ሰዎች 98 ቢሊዮን ብር ተሰረፉ የሚለው ጉዳይም ማስደንገጥ አቁሟል። ሀገሩን የጦርነት የቀውስና አለመረጋጋት አድርገው የቀጠሉት ብልጽግናዎች እንዲህ ያለ ቀውስ ውስጥ መሰረታዊ ጥያቄዎች እንዳይነሱ እያደረጉ ስለመሆናቸው ለመገመትም አያዳግትም። የብልጽግናው ፕሬዝዳንት ባለፉት ዓመታት ደጋግመው ሲናገሯቸው ከሚሰሙ ጉዳዮች አንዱ ያለፈው ስርዓት የተበደረውን የውጭ ብድር ስከፍል ኖርኩ የሚለውም ይገኝበታል። ክቡራን አድማጮች ለሰዓቱ ያጠናቀርኩላችሁ መረጃ ይህን ይመስል ነበር። ከጥቂት ሰዓታት በኋላ በሌሎች መደመጥ ካለባቸው መረጃዎች ጋር እንደገና የምመለስ ይሆናል። እስከዚያው መልካም ቆይታ።